አብርሃም ሚስት አንድ ቆይ ሚስት ማነች? ሩታ ያራዳል። አሁን ምን ወይኔ ሄርሜላ ወደቀች እኮ ቤተሰቦች። ከሩታ ጋር ነው የሚሆነው እና ከዚህ በኋላ በምንም አይነት መንገድ እኛ ጋር እንዳትመጭብን እንዳትደርሽብን። እኔም ደግሞ አልፈልግሽም። ደግሞ ምን ሰማችኋ? እስቲ እናንተ በሄርሜላ ቦታ ብትሆኑ ምን ታደርጉ ነበር? እስቲ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ምንም አታመጡም እንግዲህ። እስቲ ምክንያታችሁን ጻፉልኝ፣ እኔ መልስላችኋለሁ። ምን ታደርጋላችሁ? በፊት ከራሴ ጋር አልነበርኩኝም። አሁን ግን ከራሴ ጋር ሆኛለሁና ከራሴ ጋር ደግሞ ሰውን አንቺ እንደ እህቴ ነው የማይሽ፣ ሩታ ደግሞ እንደ ሚስቴ ነው የማይሽ። ሩታ እና እኔ ከዚህ በኋላ አብረን ነው የምንሆነው። በምንም አይነት ሁኔታ በምንም አይነት መንገድ ሰማችኋ? በምንም አይነት ሁኔታ በምንም አይነት መንገድ አንቺ እህቴ ነሽ እንጂ እና ሩታ ሄርሜላስ ልጅ በጣም እንደማትፈልጋት ይገባል። እሺ ለምን አታሪያ አትፈልገኝም አንተ? ሰማችኋ? በስተመጨረሻ አትፈልገኝም ወይ ስትለው አዎ አልፈልግሽም ብሎ ነግሯታልና በቃ ሰላም እንዴት ናችሁ? ዛሬም በአዲስ ሪአክሽን ቪዲዮ ተመልሼ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንደረሳ ላይክ እንድታረጉ በትህትና ጠይቃለሁ። ብቻ ግን አብርሃም እያደረገ ያለው ነገር በጣም ትክክል አይደለም። ራሱን ስቷል በሉት። በቃ በቁሙ ነው የሞተው። የቆመ ሬሳ ታውቃላችሁ አይደል? እና ሩታም እንደረገችበት እና አብርሃም ደግሞ ምርጫውን ተናግሯል። በቃ ሩታም መርጧል። ሄርሜላ ደግሞ ራሷን ስታወድቃለች ይላል። ብቻ ቤተሰቦች ለቪዲዮውን እንጀምር። ምንም ማብራሪያ አልሰጥም፣ እንጀምር። በጣም ነው ሄርሜላ የምታሳዝን ሴት ናት። ኖ ሳታጨናንቅ አብርሃም ቀደም ያልኩህን መናገር ይችላል። ቅድሚያ አብርሃም አንድ አደንዛችሁ ነው እንዳያመጣችሁት። ቆይ አንድ ጥያቄ አለኝ ቤተሰቦች። ኤፍሬም ምንድን ነው እያረገ ያለው ነገር? የወንድም ጥላቻ ነው እያረገ ያለው ነገር ወይስ ለሩታም እንትን እያለላት ነው እየደገፈላት ነው ወይስ ሄርሜላ ስለሚወዳት ነው ሄርሜላ ስለሚፈልጋት ነው? እኔ ምንም ግልጽ ሆኖ አልገባኝም። ማውራት ይችላል ወይ ሲላት እኮ የሄርሜላ ወንድም ያማህል እንደ ምናምን እያለ እየሰደበው ነውና አንተ ገብቶሃል፣ የሄርሜላ ወንድም ገብቶታልና እኛ ሁላ ግርም ነው ያለን። በቃ በቁሙ ፍስስ ነው ያለው ካያችሁት አብርሃም ማለት ነውና አብርሃም እንግዲህ ሩታ እንደዛ ተቻል የዛኔ እግዚአብሔር ምስክሬን ነው አንድ ወር አይፈጅብኝም እኔና አንቺ አብርሃምና አንቺን መለያየት ምናምን ብላ ዝታ ነበርና የዛተቹን አሳከቹና ብቻ ግን በጣም ነው ግርም ያለኝ። እኔ ግልጽና እየሆነልኝ አይደለም የሄርሜላና የአብርሃም ነገር በቃ ግልጽ እየሆነልኝ ሁሉ አይደለም። የሩታና ደግሞ የኤፍሬም ነገር ሁሉ ግልጽ አልሆነልኝ። በቃ ሄርሜላ ምንም የማታውቅ ሰው ናትና አብርሃም ደግሞ ምንድነው ሀብሉን አድርጎ የመጣው ሩታ አስገድደው ነው። ኤፍሬም ደግሞ በሆነ ነገር አድርጎበት ኤፍሬም ላይም የተደረገበት ነው የሚመስለኝ እንጂ ሌላ ነገር አይደለም። ብቻ ግን በጣም የሚያሳስብ ሁኔታ ላይ ነው ያሉት ሁለቱም ወንድማማቾች። እኔ እየቀወሱ ነው የመሰለኝ። ኤፍሬምም ምንም እየመሰለ አይደለም። ሄርሜላን እዚህ ጋር እየሰደባን ነው። ምንም ሄርሜላ ላይ ፍላጎት እንዳለበት አያሳይምና እስቲ ቪዲዮን እንይ። መቼ ነው ሚስት የሆነችው? ዛሬ ስንት ዓመት ነበር? ሜቢ እንደዛ እና ልጅም አላቸው። ልንገርሽ ብዬሽ የ7 ወር ልጅ አላቸው። ላስታውስ አሁን ሚስቱ ስሪች ነው እንዴ? ኖ ዌይ እዚህ ጋር ቆይ አንድ ነገር ልንገራችሁ። አብርሃም ከሩታ ጋር የ2 ዓመት ሚስቱ ናት እና የ1 ዓመት ልጅም አላቸው። የሄርሜላ ወንድም ደግሞ እዚህ ጋር ንገርህ ሩታ የ2 ዓመት ሚስቱ ሆነ አንዴ ነው አብርሃም የ4 ወር ሚስቱ ነች ብሎ የሚያስበልጠው? አያስበልጥም። ግን ይህ አብርሃም መተት ስለተደረገበት ነው እንጂ እንደዚህ እያለ ያለው ሄርሜላን ነው የሚወደው። እውነቱን ልንገራችሁ በቃ 4 ወርም ቢያሳልፍ 2 ቀንም ቢያሳልፍ ምን ብሏል? በሄርሜላ የሚመጣ ማንኛውም ኃላፊነት ሆነ ውሸትም ሆነ ሄርሜላም ብክደኝ
ችግር የለም አምናታለሁ፣ እሷን ነው የምወደው ከሩታ ብሏል። የሩታ 2 ዓመት ማለት ነው በጣም ስቃይና በጣም መከራ የበዛበት። አብርሃም ወዶ አይደለም እኮ ከትዳሩ የተፋተው አይደል እንዴ? ወዶ ቢሆን እኮ ኖሮ ድጋሚ ይመለስ ነበር። በቃ ስላልተመቸው ነው። ሄርሜላ ነፃነት ስለምትሰጠው ነው። ሩታ ደግሞ በጣም ነው የምታጨናንቀው። ለዛ ስለሆነ ነው የተፋቱት እንጂ ወዶ አይደለም አብርሃም። እና ቤተሰቦች በእኔ አንድ በጣም ግልጽ አድርጌ የምነግራችሁ ነገር አብርሃም መተት ከመሰራቱ በላይ ሌላ ነገር የተደረገበት ነው የሚመስለው። እያያችሁ ነው። በጣም በቃ በቅርቡ የሚሞቱላ ነው የሚመስለው እኮ እንትኑ ምንም አያወራም። ዱዳ አፉን ነው የዘጉት፣ ልሳኑ እንዳያወራ በቃ ዝግት ነው ያደረጉት። ቆይ የተሰራባቸው ሁለቱም ወንድማማቾች ላይ ነው እንዴ? ኤፍሬም እንዲለፈልፍ አብርሃም እንዲህ ዝም እንዲል ነው እንዴ የተሰራባቸው? ሚስቱ የአብርሃም ሚስት አንዴ ቆይ ሚስት ማነች? ሩታ ያራዳል። አሁን ተስተካከለ። አብርሃም የምርን ራስን እንደዚህ የምትናገረን? ኧረ አይደለም አብርሃም መንታ አብርሃም እኛ አንተን በቁም ነገር ምን ሆነ? ቆይ ወንድሜ እኔ ስሙን ስለማላውቀው ነው። ቤተሰቦች እስቲ ኮሜንት ላይ አስቀምጡልኝ። ግልጽ አድርጌ ልገራችሁ። ይኸውላችሁ እኛ ግራ እንደገባን ሁላ የሄርሜላ ወንድም በጣም ነው ግራ ይገባው። አብርሃም ምን ሆነ ነው ይለዋል። አብርሃም ልክ አይደለም ምናምን ይላል። እንዴ አብርሃም እኮ በጣም ዝግይት ያለ ሰው ሆኖ በቃ እንዴት ልበላችሁ እንዴ? ቆይ አብርሃም እኮ ራሱን ሆኖ እኮ እያወራ እኮ አይደለም እንዴ? ራሱን ሆኖ ቢያወራ ኖሮ እንደዚህ አያናግራቸው። ጭራሽ ሩታንም ነው የሚሰርባት። ይሄ ሀብል ከአንገቱ ካልወለቀ በስተቀር እኔ ጤነኛም የሚሆን አይመስለኝም። ከአሁን በኋላ እንግዲህ የሄርሜላ ደጋፊዎች ቁርጣችሁን እወቁ። ይህ ሀብል ካልተነሳለህ ከአንገቱ፣ ይህ ሀብል የሚነሳው ደግሞ እንግዲህ በጋሼ ወይም ደግሞ በፖሊስ ካልሆነ ሌላ ነገር የሚነሳ አይመስለኝም። በራሳቸው ወጥመድ ስር እንደዚህ ነው የያዙት። ሄርሜላ ምንም የምታውቀው ነገር የለም። ይዋት ፊቷን ሁላ በጣም ተጨናንቃለችና በጣም የሚያሳዝን ነገር ነው እየተፈጠረ ያለው ነገር። እኛ ይህን ቪዲዮ ሁላ ማየት አልፈልግም። በጣም የደበረኝ ነው ማየው። ብቻ ግን አብርሃም ከልቡ እየሆነ አይደለም። መጨረሻ ጊዜ ስታወሩ በጣም ተጨናንቀሽ አስታወሩ። ምንድነው ማውራት የፈለግሽው? አስታወሩ። ሚስቱ ግን እሷ ነች። አውሪ ስታወሪ ማውራት እንደምፈልገው አንድ ነገር ልንገራችሁ። ይኸውላችሁ እስቲ አውሪ ምናምን ብሎ ከአብርሃም ጋር ያገናኛት አንድ ነገር እርግጠኛ ስለሆነ ነው። ምንድነው እሱ? መተቱ ነው። ቤተሰቦች እንዴ ሌላ ነገር ምን ይሆናል? አብርሃም ከነሱ ቁጥጥር ውጪ እንዳይወጣ አድርገውታል። የሚያወራው ሩታን እንዲል ነው በቃ ምርጫውም ሩታ ሄርሜላ የምትባል ሴት በቃ ከፊቱ በቃ እንዳንኖር ምንም እንዳያስታውሳት አድርጎ እና ሄርሜላ ምስኪን በቃ ቤተሰቦች ምንም እንዳታውቅ ነው። እስቲ አውሪው የመጨረሻሽን ብሎ የሚያናግራት ሄርሜላ ተስፋ እንድትቆርጥ ነው በአብርሃም ላይና እንግዲህ አብርሃም ጋሼም ሆነ ወንድሙ ለምንድን ነው የማይመጣው? እኔ ግራ እየገባኝ ነው። ዴቭ ለምንድን ነው በዚህ ቪዲዮ አይሰራም እንዴ? አይመጣም? ለምን አይመጣም? ለምን አያስማማችሁም? ቡዜ ለምን አመጣም እንዴ? እኛ ላይ ለምን ትቀልዱብናላችሁ? አሁን እኮ መምጣት ያለባችሁ እናንተ ናችሁ። አሁን መገኘት ያለባችሁ እናንተ ናችሁ። ግርም የሚለኝ ቪዲዮ ላይ ለምን እንደማይመጡ ነው። አሁን በራሳቸው ቤት ነው የሚመጡት ብቻ። ዛሬ መታችሁ ነው ይሄን ነገር እንትን ማለት ያለባችሁ። እንደ ቀልድ መታየት እኮ የለበትም ይሄ ነገር እንደ ቀልድ ሁሉም ነገር እንደ ቀልድ እየተባለ ነው እዚህ ደረጃ የደረሱት እና አብርሃም በጣም የሚያሳዝን ልጅ ነው። አንዴ ከእጇ ወጣ ከሄርሜላ እጅ እንግዲህ ይሄው በቃ የሩታ እስረኛ ሆኗል እና ይህን ነገር እነጋሼ ጋር ቢደርስ ባይ ነኝ። እነጋሼ ማየታቸው አይቀርም ያዩታል፣ ግን እነጋሼ ቢያዩት አሪፍ ነው። አብርሃምም ጸበልም ሆነ የትም ሆነ መሄድ አለበት። ሰዓት እየሄደብን ነው። ሉሊ ሰዓት አሁን ነው እንመጣለን። ሉሊ ጋር ነው በቃ ምንድን ነው የሚያወራሽ ሄርሜላ? አሁን እኮ በቃ አያወራሽም። አወራሽ ምንም የሚፈይድ ነገር የለውም። ብቻ ግን ቤተሰቦች እኔ ሄርሜላ በጣም የምታሳዝን ሴት ናት። አውቀው አብርሃም ልጅህን እናውሰድ ምናምን እያሉት እያዛጉን ነው። ብቻ እስቲ ቪዲዮን ደግሞ ቀጣዩን እናይና ሀሳብ አስተያየታችንን እንሰጥበት። እሺ ለምን አታሪያ ትፈልገኝም አንተ? ሰማችኋ? በስተመጨረሻም አፈልገኝም ወይ ስትለው አዎ አልፈልግሽም ብሎ ነግሯታልና በቃ ጀዝባ ሆነ ልጁ ሁላ። እውነቴን ነው። ልጁን ሁላ በቃ ምንም እንዳያውቅ ምንም ነገር እንዳያደርግ ነው ያደረጋችሁት። ብቻ
ብቻ ግን የስራችሁን ፈጣሪ ይስጣችሁ። ደግሞ እኔ እኮ የምትገርሙ የሩታ ደጋፊዎች ሩታ ትችላለች ሩታ ምናምን እያላችሁ የምትጽፉ ሰዎች ናቸው እንዴ። ባሏን በመተት በኩል ስላገኘች ነው ሩታ የምትችለው እንዴ? ሩታ ምንም አትችልም። እውነቴን ነው። ደስ ካላችሁ እዩት፣ ደስ ካላችሁ ደግሞ አትዩኝ። እኔ እውነቴን ነው። ሩታ እንዴት ነው ትችላለች ብላችሁ የምትጽፉት? ምን አይነት አስተሳሰብ ነው እንዴ? አብርሃም ላይ እየተጫወተችበት ነው እንጂ እኮ ሩታ ችላ እኮ አይደለም። ሰው ቻለ ከተባለ በመተትማ ማንም እኮ ይችላል እኮ። ግን እንደዚህ ማድረግ አይገባትም ነበር። በጣም የሚያስጠላና ቆሻሻ ነገር ነው ያደረገችው። ብቻ ግን ፈጣሪ የስራዋን ነው የሚሰጣት። ይህን ነገር ማድረጓ ሁላ በጣም የሚያስጠላው እና አብርሃም እንግዲህ ምርጫውን ተናግሯል። አፈለገኝም ወይ ስትለው አዎ አልፈልግሽም ሂጂልኝ ብሏታል። ሄርሜላ በጣም የምታሳዝን ሴት ናት። ብቻ ግን ታሳዝነኛለች፣ እውነት ታሳዝነኛለች ሄርሜላ፣ እውነቴን ነው። ብቻ ግን ቤተሰቦች እስቲ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። አብርሃም እንደማይፈልግሽ ነግሮሻል? እኛ አትፈልገኝም፣ አትወደኝም፣ በዚህ መንገድ ነው እንደማፈልግ የምሩን ነው ያላችሁ። ሄርሜላ ምንም ያልገባት ነገር አለ። እውነቴን ነው ሄርሜላ፣ እኛም እያየነው ነበር ቪዲዮ ትላንትና የለቀቁትን። እኔ ቪዲዮ ለቅቄላችኋለሁ እና ምንድነው ሄርሜላ ሁላ ግራ ገብቷት ነውና ዛሬ ፌንት በላች ብሎ ነው ቪዲዮ የለቀቁት። እንግዲህ እስቲ ፌንት መብላቷን አለመብላቷን እናያለን። እንደታመመች ሁላ ይህ ትልቅ ለጽንሱ ሁላ ትልቅ ጉዳት ነው። ብቻ ግን በጣም ነው ያሳዘንሽን ሄርሜላ እና አብርሃምን እንደዚህ 20 ምናምን ደቂቃ ሁላ እንደዚህ መጠየቅ ሁላ አይገባም ነበር። ለምንድን ነው አንድ የደነዘዘ ሰው አንድ መተት የተሰራበት ሰው እንዴት ነው ግልጽ የማይሆንላችሁ? እንዴት ነው የሚመልስላችሁ? እንዴት ነው የዛኔ ያሳለፋችሁትን ላይፍ እንዴት ነው የሚነግርሽ? ስታስቡት ማለት ነው እንዴትም አይሆንምና በጣም ግርም እያለኝ ነበርና ብቻ ግን ሄርሜላ ታሳዝኛለሽ። አይዞሽ በርቺ። ወንድሟ ደግሞ ምን ለምን እንደመጣውላ አልገባኝም። ወንድሟ ከሚመጣ ዴቭ ቢመጣ፣ ወንድሟ ከሚመጣ ቡዜ ቢመጣ ይሻላል እንጂ ምንም ላይ ፈይድ ከመጣ ምን ወንድምየውም ቢመጣ ዴቭም ቢመጣ ምንም ዴቭ ላይም ታሰራለች ሩታ እንጂ ሌላ ሰው ላይም እንትን አትልም። የምትመለሱ አይደለችም። ሌላ ነገር ታወራለች። ቤት እንዲራም ትላለች እንዴ? በእናትህ በቃ አንዴ ዳይ በቃ ካሁን በራም ነው ስማኛል። አንተ ዳምጠኝ። አረ ኤፍሬም እኮ እያሳቀኝ እኮ ነው ቤተሰቦች፣ እውነቴን ነው። በአንድ በኩል አዝኛለሁ፣ ግን የኤፍሬም ነገርና ብዙ ሰው የቀባጠረው ነገር እያሳየኝ ነው። ዴቭ ያለውን ነገር እያሳየኝ ነው። በቃ የዛኔ ሄርሜላን ትፈልጋታለህ ምናምን እየተባለ ነበርና አንቺ ብዙም ነገር ታወሪያለሽ። በቃ ነይ ሂጂ ወንድም ይሆን ሂድ ይዛት ሂድ ምናምን እያለ እያመናጨቃት ነው እና ሄርሜላንም እና ግርም ያለኝ ነገር ቆይ ሩታ ሁለቱም ላይ ነው እንዲያሰራችሁ ወይስ ኤፍሬም ሄርሜላ ነው ያወዳት? ምንድነው አሁን? እኮ በቃ ተሳካለት እኮ ኤፍሬም ሩታ ከአብርሃም ጋር ሆነች፣ ኤፍሬም ደግሞ ከሄርሜላ ጋር መሆን ትችላለህ። በቃ አሁን ግን እየሰደባት እያንቋሸሻት ነውና ቆይ ኤፍሬም ያልገባኝ ለሩታ ነው እየደገፈ ያለው ወይስ ሁለቱም ላይ ተሰርቶበታል? እስቲ አንድ ቁጥር ጻፉልኝ የምታውቁ ከሆነ ኤፍሬምም ተሰርቶበታል የምትሉ አንድ ቁጥር ጻፉልኝ እና እንቀጥል እስቲ ቪዲዮ። አንዴ እስቲ አጽናናት። ትንሽ ደቂቃ አረ ኤፍሬም እኔ ቤተሰቦች ኤፍሬም ነው እያሳቀኝ ያለው እንጂ ሌላ ነገር አይደለም። እንዴ ኤፍሬም ለምንድን ነው? አረ ግን ኤፍሬምን አይምሮ በሽተኛ ነው ያደረጉት በዚህ መተት። ይዋት ሩታን እንደ እስስት ነው በቃ። አረ ሩታ ትችላለች እውነት። እንደዚህ ተጫወተችባቸው። ቤተሰቡ ላይ ነው በጣም የተጫወተችው። ኤፍሬሙ ላይ እየቀለደ እኮ ነው፣ በጣም እየቀለደ ነው። አብርሃም ደግሞ የሚታዘዘውን ብቻ ነው እያደረገ ያለው። እስቲ አጽናናት። እሺ ሂድ፣ እሺ ከገደል ተከስከስ፣ እሺ ብላ፣ እሺ አትብላ፣ እሺ ከሄርሜላ ጋር ሁን አቱል። አዛዡ ማን ነው? የአንገቱ ላይ ያለው ወርቅና ሩታ ናት። በቃ ግልጽ አድርጌ ስነግራችሁ እንጂ ሌላ ነገር አይደለም። ብቻ ግን በጣም የሚያሳዝን ሰው ነው አብርሃም። በጣም ነው ያዘንኩለት። ብቻ ሩታ ሁለቱም ላይ ነው ያሰራችባቸው።
እንግዲህ ምን እንደሚፈየድ አንድ ላይ የምናየው እሺ ታዲያ ለምን እንደዚህ የምትሆነው? ያወጣ አብርሃም ግን ምን ሆኗል? አጥምደዋል። ልጅ ምንድነው ያለው? እሱ አይጥሮ እንደማጠምደው ልጅ እንደዚህ የምትሆነው እንዴት ነው? አይጥ ነው ወይም ማጠምደው ምናምን አጥምደው ነው እንጂ እሱ ብቻ አይደለም ወንድሜ። አንድ ነገር ስነግረው ለልጁ የሄርሜላ ወንድም ገብቶታል በቃ እንዳሰሩበትና ኤፍሬም ብቻ አይደለም ያጠመደው፣ ሩታ ናት ያጠመደችውና ሩታ ደግሞ ሁለቱም ላይ ያጠመደችው የሚመስለኝ እንጂ ሌላ ነገር አይደለም። ሩታ በጣም ተንከሲስ ሴት ናት። እውነቴን ነው። ያው እንዳለች እንደፎከረች ያረገችባት በቃ ከሄርሜላ አለያየችው፣ አብርሃምን አለያየችው። በስተመጨረሻም እንኳን ደስ አላችሁና ብቻ ግን አብርሃም ልክ አይደለም። በቃ ምንም ፍዝዝ ጅዝብ እኮ ነው ያለው በቃ እንጂ ሌላ ነገር እየሆነ አይደለም። ቤተሰቦች ግልጽ አድርጌ ስነግራችሁ መጨረሻው እያማረኝ አይደለም የአብርሃም ሁኔታ። ከራሴ ጋር አልነበርኩኝም። አሁን ግን ከራሴ ጋር ሆኛለሁና ከራሴ ጋር ደግሞ ሰውን አንቺ እንደ እህቴ ነው ማይሽ፣ ሩታ ደግሞ እንደ ሚስቴ ነው ማይሽ። ሩታና እኔ ከዚህ በኋላ አብረን ነው የምንሆነው። በምንም አይነት ሁኔታ በምንም አይነት መንገድ ሰማችኋ? በምንም አይነት ሁኔታ በምንም አይነት መንገድ አንቺ እህቴ ነሽ እንጂ ሄርሜላ እንግዲህ ምንም አታውቅም። በእናታችሁ አታሳዝንም? አሁን ሄርሜላ እውነት ለመናገር እና ከሄርሜላ ጋር ያደረገውን ነገር ከነጭራሹ እረስቶታል። 4 ወር ሙሉ ያሳለፉትን ህይወት በቃ በከንቱ ነግሯታል። ይኸው ምንም አይደለም። እንግዲህ አብርሃም ልጅ ያስረግዞም በቃ አላስታውሰም። ሩታ እንግዲህ ያረገችበት መተት ለህይወታችንም ነው የሚያሰጋው። ለአብርሃም ህይወቱን ላይ ያሰጋል፣ ሊገለው ላይ ይችላል። ይሄ ሀብል ካንገቱ ካልወለቀ ጭራሽ እንደ ውሻ 2 ሰንሰለት አድርጎ እኔ መስቀሉን እየተናገርኩ ሳይሆን ሀብሉን ነው የምላችሁ እና እንደዛ አድርጎ መጣ። በጣም ነው የሚያሳዝነው። ብቻ ግን አብርሃም እግዚአብሔር የጠብቀ ነው ምልህ ሌላ ነገር አይደለም። ሄርሜላ እቅጩን አውቃለች። እንግዲህ ምን እንደምትሉላ እኔ ግራ የሚገባት ነው የሚመስለው። በቃ ሄርሜላ የምታሳዝን ሴት ነው እውነት ለመናገር ማለት ነው። ቤተሰቦች ሄርሜላ የዚህን ያህል ደረጃ የደረሰችው አብርሃምን አፍቅራ ወዳው ነው እንጂ ዝም ብላ አይደለም። አሁን ልቡ ንጹህ ልብ ሰጥተው እንግዲህ አብርሃም በሩታ ወጥመድ ውስጥ ስላለ ነው እንጂ ምን ጊዜም ማን እንደሚመርጥ እኮ ታውቃላችሁ። ሄርሜላን የሚመርጠው እንጂ ሌላ ሰው አይደለም። ብቻ ግን የሚያሳዝን ነገር ነው የተፈጠረው። ቆይ ዋናው ነገር እንገራችሁ። አብርሃም ከሩታ ጋር ህይወቱ አልተጣጣመም ነበር፣ ፈታት እና ከሄርሜላ ጋር ሆነ እና ለምንድን ነው ሩታን መፈታት ምናምን? በቃ ልጁ እኔ ስለ አብርሃም ባላወራ ሁላ ደስ ይለኛል። ድንዝዝ ነው ያለው። እንግዲህ ሄርሜላ ሁላ ምንም ለማስረዳት ስሞክር ሁላ ግልጽ እየሆነላት አይደለም። እንግዲህ በጣም ነው የምታሳዝኝ ሄርሜላ። ምንም በቃ አንዴ መርጧል በህይወታችሁ ስለገባሽ ነው ምናምን ብላ ሩታ እንግዲህ እንደ እባብ ተጠምጠማ የአብርሃምን ህይወት ለማበላሸት ስትሞክር ነበር። እዚህ ጉዳይ ላይ ግን ዳኒና ሜሪ የሉበትም ወይ ነው ይኸውላችሁ። አንድ ወገን ብቻ ወይም ሁለተኛ ወገን ብቻ ይሄን ድርጊት ያደርግ 3 4 ሰው 5 ሰው ሌላም ወገን ሊጨመር ይችላል። እነሱንም መጠርጠር አለባችሁ ከህይወታቸው። ለምንድን ነው በዚህ ያህል ውልቅ ብለው የጠፉት? ለምንድን ነው እስቲ ለምን ብለን አንጠይቅም እንዴ? ይህን ነገር እኮ ማወቅ አለብን። እና ብቻ ግን አብርሃም በጣም የሚያሳዝን ሰው ነው። ሄርሜላው ደግሞ በጣም ነው የምታሳዝነው እንደ ሴት። እውነቴን ነው በጣም የምታሳዝነው። አንተን አንገት ለማስደፋት የሄደችውን መንገድ አታውቅም። ማንም አንገት አላስደፋውም። ይቅርታ የራቁት ፎቶ እንደገና ደግሞ አንተን ለማስደፋት እውነቷን እኮ ነው ሄርሜላ። ሩታ ያደረገችው በጣም ብዙ ነገር ነው። አብርሃምን አንገት ለማስደፋት፣ አብርሃምን ከጋሼ ጋር ለማጣላት፣ አብርሃምን ያላረገችው ነገር የለም። የራቁ ፎቶ ላለቃበታለች በጥፊ ስመተው ነበር። እና እንግዲህ ሄርሜላ እንደዚህ ነገር ሁላ ማለትሽ ሁላ ምንም አይፈይድም ነው በቃ። አንዴ ሩታ በእጇ ካስገባችሁ አስገባችሁ። ዳኒና ሜሪ ሁላ እዚህ ጉዳይ ላይ ያሉበት ነው የሚመስለው። በቃ ለምንድን ነው የማይመጡት እንዴ? አንድ ነገር ዝም ካሉ እኮ ለምን ብለን መጠየቅ አለብን። ሁለት ደግሞ ዴቭም የማይመጣበት ምክንያት ለምን እንደሆነ አልገባኝም። ዴቭ መጥቶ ሁላ መክሯቸው የሆነ ነገር ቢያረጋቸው ባይነኝ። ብቻ ግን ሄርሜላ ምንም የምታመጪው ነገር የለም። ምንም የሩታን ጥላቻ የሩታን ብዙ ነገር ብታወሪ አብርሃም ጆሮ መስሚያው ጥጥ ድፍ ነው። በቃ
ይህን ግልጽ አድርጌ ስነግራችሁ አብርሃም አያዳምጣትም። ዞሮ አያዳምጣትም። ቢያዳምጣት ኖሮ እኮ መጀመሪያ የሚያዳምጣት ነበር። አብርሃም የጠፋበት ምክንያት እኔ ድንግጥ ያልኩት ትናንትና ቪዲዮውን ሳይ አብርሃም መጣ። አብዛኛው ሞተ እያለበት ነበርና አብርሃም መጣ። ከዛስ ከሩታ ጋር ምናምን ሩታን ወድጃታለሁ ብሎ ምናምን ድንግጥ ነው። ማን ያልደነገጣል? ትናንቱ ላይ ታየላቸውና አይታችሁታል። 300 ምናምን ሺህ ቪው ነው የታየላቸውና ህዝብ ነው ያየው። በጣም ብዙ ህዝብ ነው ያየው። እና ይህን ድርጊት ማድረጋችሁ ሁላ ተገቢ አይደለም። ብቻ ግን ሩታ ዞሮ በእጇ ወስዳለች። አሁን እንዴት እንደሆነ ግን አልገባኝም። ልጁን እንዴት ሊያሳድጉት እንደሆነ አልገባኝም። ሀብሉ ከወለቀ ሄርሜላ ጋር የሚሆን ይመስላችኋል? እስቲ ኤ ብላችሁ ጻፉልኝና ከመሰላችሁ ኤ ብላችሁ ጻፉልኝ። ጥያቄ ምንድነው? የአብርሃም አንገል ላይ ያለው ሀብል ቢወልቅ ከሄርሜላ ጋር የሚቀጥል ይመስላችኋል? እና ብቻ ግን እኔ በጣም አብርሃም እያሳዘነኝ ነው። ከመጠን በላይ ነው እያሳዘነኝ ያለው። በጣም ብዙ ነገር ነበር። አንተ ለማድረግ የሞከርኩት ነበር። በጣም በብዙ መስመር አልፌ ብዙ ነገር እየተሰደብኩ ብዙ ነገር የሚያስደፋ ነገር ያለ አንተን ቀና እውነቷን ነው ሄርሜላ፣ አንተን ቀና ለማድረግ አንተን በቃ ስለምትወድና ስለምታፈቅር ብቻ ነው ብዙ ነገር ሆናለች። አብርሃም ግን ምንም እኔ ቤተሰቦች እኔ በሄርሜላም በአብርሃምም አልፈርድም። ለምን ብትሉ በቃ ቅድም ገልጬላችኋለሁ በብዙ ነገር ምን እንደሆነ ሁላ ታውቃላችሁና ሄርሜላ ያልገባት ነገር ስላለ ነው። ሄርሜላ ቢገባን ኑሮ እንደዚህ አትሆንም ነበር። ሄርሜላ ቢገባን ኑሮ ወይ ፖሊስ ጋር እንዴት ልበላችሁ ምን ታረግ ነበር? እስቲ እናንተ ብትሆኑ ምን ታረጉ ነበር? በሄርሜላ ቦታ እናንተ ብትሆኑ ምን ታረጋላችሁ? ምንም አታመጡ። ለዛ ነውና እንግዲህ ሄርሜላ የምታሳዝን ሴት ናት። ብቻ ግን ፖሊስ ጣቢያ ብትሄድም ምንም ማንም አያዳምጣቸው። እንግዲህ ምን ታረጋላችሁ? የሆነ ሆኗል። መራራውን እንትን ቅጠል ዋጡት ነው የሚባለው። በቃስ ቢጎመዝዛችሁም ዋጡት። አብርሃም እንግዲህ በስተመጨረሻ የሚያሳዝን ነገር ነው የተፈጠረው። የተንገበገብኩ ነው እንግዲህ ውስጤ በጣም እየተቃጠለ ነው። እኔ ከሩታ ጋር ነው የምንፈልገው እና ከዚህ በኋላ በምንም አይነት መንገድ እኛ ጋር እንዳትመጭብን እንዳትደርሽብን። እኔም ደግሞ አልፈልግሽም። ደግሞ ከሩታ ጋር ነው ከዚህ በኋላ የምንፈልገው። ምን ሰማችኋ? በቃ አብርሃም በሩታ እጅ ሆኗል። በቃ ለምንድን ነው? በዚህ ሀብል ምክንያት ብቻ አይደለም፣ ትልቅ መተት ነው የተሰራበት እዚህ ልጅ ላይ እና ሄርሜላን በቃ ነግሯታል። ለቀጩ 4 ወር ያሳለፍነውም በቃ በከንቱ ሆኗል። ሁለተኛ እንዳትመጪ ብሎ አስጠንቅቋታል። ከአፉ ሰምታችኋል። እንግዲህ ቤተሰቦች እንግዲህ ምንም ማድረግ አይቻልም። ታሳዝናለች ሄርሜላ። እስቲ እናንተ በሄርሜላ ቦታ ብትሆኑ ምን ታረጉ ነበር? እስቲ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ምንም አታመጡም። እንግዲህ እስቲ ምክንያታችሁን ጻፉልኝ፣ እኔ መልስላችኋለሁ። ምን ታረጋላችሁ? ምን ወይኔ ሄርሜላ ወደቀች እኮ ቤተሰቦች፣ ፌንት በላች። በቃ ምንም አይምሮዋን መቆጣጠር አልቻለችም። ወይኔ ጽንሱ ሁላ በጣም የሚያሳዝን ነገር ነው። ብቻ ግን ቤተሰቦች የዛሬው ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። በጣም ነው የጓጓሁት ቀጣዩን እስከማየት አብርሃም ድኑ ከሄርሜላ ጋር እንዲሆን ምኞታችንና ሀሳባችን ነው። ብቻ ይሄን ቤት ሰብስክራይብ ካላረጋችሁ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ቪዲዮን ደግሞ ላይክ ካላረጋችሁ ላይክ አድርጉት። እስካሁን እየተከታተላችሁ ከሆነ ከልብ አመሰግናለሁ። እስቲ ጸልዩላችሁ። ብቻ ግን እኔ ቪዲዮን ማየት ሁሉ አልፈለኩም ነበር። ዝም ብዬ ነው ያየሁት የሰራሁላችሁ ለእናንተ ብዬ ነው። ብቻ እወዳችኋለሁ፣ አከብራችኋለሁ። ቻው